የሶፍ ዑመር አካባቢ መጥቶ ላላየ ሰው በቃላት በቪዲዮ በፎቶ ማስረዳት አይቻልም። አንደኛ በጣም ሂውጅ ታሪክ አለ። ከ1000 ዓመት በፊት ሰዎች በዚህ ስፍራ የሃይማኖት ትምህርት ይማሩ ነበር። ሃይማኖታዊ ክንዋኔዎች ይፈጽሙ ነበር። ያ የቆየ አሻራ ይታያል ከታሪክ አንፃር። ሁለተኛ ከኔቸር አንፃር ራሱ በሶፍ ዑመር ውስጥ ያለው የአለት ናቹራል ስሪት 15 ኪሎ ሜትር ገደማ ነው የሚፈጀው። 15 ኪሎ ሜትር ከአንደኛው ጫፍ ሌላኛው ጫፍ መውጣት ያን ሁሉ አስደማሚ ነገር እያዩ መሄድ በማንኛውም ስታንዳርድ እጅግ ማራኪ ቦታ ነው። እኛ እንኳን ዛሬ በዚህኛው ጫፍ 1 ኪሎ ሜትር ምናልባት 1.5 በዛኛው ጫፍ 1 ኪሎ ሜትር ገደማን ያየነው አልቻልንም መጨረስ። በእርግጥ ወኮይ መሰራት አለበት፣ የውሃ ሩት መሰራት አለበት። ከካናሉ ውጪ አካባቢ ደግሞ ዘሆል ጎርጁ ላንድስኬፑ በጣም ከፍተኛ የሆነ ማራኪ የሚባል ከባቢ ነው። ይሄንን እዚህ ጋር የምናየው ሪዞርት ሰርቶ በሪዞርቱና በካናሉ መካከል ያለው መንገድ አልቆ ከሮቤ ኤርፖርት እዚህ ቦታ ለመምጣት ቢበዛ የ1 ሰዓት ከሩብ ከ20 ተኩል ነው የሚፈጀው በመኪና። ሰው ከአዲስ አበባ ሮቤ ኤርፖርት ሄዶ 1 ሰዓት ተኩል ድራይቭ አድርጎ እንደዚህ አይነት ያማረ ሪዞርት የሚያገኝ ከሆነ ካናሉን ያያል፣ ጎርጁን ያያል፣ ጫካውን ያያል። አጠቃላይ እዚህ አካባቢ ያለውን ውበት ማድነቅ ለራስም ለነፍስም ሀሴት የሚያገኝበት ይሆናል። ከዛ በተጨማሪ እዚህ አካባቢ ያሉ ጫካዎች ዝም ብሎ ጫካ አይደሉም። መድኃኒት የሚገኝባቸው ዛፎች በበርካታ ቦታ ላይ አይተናል። ሁለተኛ የዚህ ዛፍ ቅርፋፊ በራሱ ለኮስሞቲክስ የሚውል ነው። ትናንሽ ኢንዱስትሪዎች አመተን ኮስሞቲክስ እዚህ እናወጣለን። መድኃኒቶች ሊመርቱበት የሚችሉ ዛፎች እና የዛፍ ዝርያዎች አሉ። ጎርጁ በጣም የሚያስደነግጥ ነው። ካናሉ በጣም የሚገርም ነው ናቹራል የተቀመጠበት ሁኔታ። ከዚህ ግን 1 ሰዓት ተኩል ደግሞ ነርተን የዲንሾ ፓርክ አለ። ከዚህ 1 ሰዓት ተኩል የማይሞላ ነርተን የሳነቴ ቅዝቃዜ አለ። ከሳነቴ 30-40 ደቂቃ ወይ 1 ሰዓት ነርተን ጥቁር አንበሳ ያለበት ጫካ አለ። ባሌ ሲባል ከ300,000 200,000 ሄክታር 400,000 ሄክታር ስንዴ የሚታረስበት ዲንሾን የመሰለ በጣም በርካታ የዱር አራዊት የሚታይበት ፓርክ ያለበት ሳነቴ የሚባለው ቦታ ላይ ቅዝቃዜ ብቻ ሳይሆን ቀይ ቀበሮ ያለበት ከዚያ ደግሞ ወረድ 1 ሰዓት ስንል ጥቁር አንበሳ የተገኘበትና ጥቁር አንበሳ ያለበት በጣም ብዙ አስደማሚ ነገር ያለበት ነው። ተፈጥሮ አብዝቶ ያደለው ቦታ ነው። ቸሩም በቱሪዝሙም ታሪክን መልሶ በማደሱም በጣም ተስፋ ሰጪ ጅማሮ እንዳለ ያመላክታል። በእርግጥ ሰፊ ስራ ስለሆነ በደንብ መከታተል፣ ማገዝ፣ መደገፍ ይፈልጋል። ከዚያ በተረፈ ግን አጀማመራችን ተስፋ ሰጪ ነው። መጀመር የምፈልገው ሶፍ ዑመር ለመጀመሪያ ጊዜ ያየሁበትን ቀን ስሜት ነው። እነ ሽመልስ ጋር ነበር የመጣ ነው። አሳዩኝ ሶፍ ዑመርን። በጣም ተበሳጨው። የተጋነነ ብስጭት የነበረው በጣም ነው ያዘንኩት። ምክንያቱም ይሄን የሚያክል ሀብት እያለ መዘንጋቱ ለምን የሚል ቁጭት ፈጠረብኝ። የቁጭቱ መንስኤ ኬቡን ሙሉ አላየ ነው። ሙሉ ሄደን ብናየው እና አሁን የኢትዮጵያ መንግስት ሀብታም ነው ብለን እናስብና ይሄንን ኬብ ልስራው ብሎ ሀብት መድቦ ቢጀምር በስንት አመት በስንት ቢሊየን ዶላር ይሰራዋል? ማጽዳቱን እንተው እንስራ ብንል ስንት ዳሴ ይወጣዋል? እዚህ የተሰራው ስራ ርዝመቱ፣ የአርኪቴክቸር ዴብዙ፣ የድንጋዩ ብዛት፣ በውስጡ ገና ያልገቡን ያላወቅናቸው ጉዳዮች ምን ያክል ሀብት ቢወጣባቸው ይህንን ነገር መድገም እንችላለን። አንዱ ሐሳብ እሱ ነበር። ሁለተኛ የኛ ከኋላ ጋር ያለን ጸብ በሳቢዎቻችን እንዳስቀመጥ ነው
ወደፊት መራመድ እንዳንችል በእጅጉ ይዘውናል። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚያ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ ነገን አርቀን እንዳንመለከት ይጋርዳል። ሶፍመር ኬቭ ውስጥ ያገኘው ነገር በሆነ ዘመን የኢትዮጵያን ስልጣኔ ይመስለኛል። በሆነ ዘመን የኢትዮጵያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከላይ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች፣ ሳይንቲስቶች መፈተሽ ቢኖርባቸው አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንደርግራውንድ አለ እዚህ ውስጥ ያልገባንበት። ለሴም ዋሻ አንደርግራውንድ አለ። ብዙ የማናቃቸው ጉዳዮች አሉ። ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍመር ላይ ጀመርነው አይደለም። ታሪኮቻችን በየትኛውም ጫፍ ቢሆኑ የኛ ስለሆኑ መጥፋት የለባቸውም። ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ፣ ትናንትና ስንኖር ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮም አይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። የበለጸገች ኢትዮጵያን እናያለን። በአንድነቷ፣ በብልጽግናዋ፣ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም።